በጣም ነው የተጫወተባት አብርሽ ሩታ ላይ በጣም ነው የተጫወተባት። እንዴ አንተ ቢያንስ ሩታን ባታከበርና ማንንም ባትፈራ ፈጣሪን አትፈራ? ከሀገር ሊወጣ እንደሆነ ጥላት ሊጠፋ እንደሆነ እያወቀ እያስመሰለ ነው የቆየው። ሰው በዚህ ልክ እንዴት አስመሳይ ይሆናል? በዚህ ልክ ይሄ አጭበርባሪነትም ጭምር ነው። ይሄ አስመሳይነትም እንትን አይደለም። ፈጣሪስ ይቅር ይልሃል አሁን በዚህ ስራ? እኔ እንጃ። እኔ ይሄ በደል ይሄ ግፍ እግር በእግር ተከትሎ የሆነ ሰዓት ላይ አብርሽን ጉድ እንዳያደርገው ነው የምፈራው። ተመለሰ ከብዙ ዓመት በኋላ ብትመለስ ልጅ የሚቀበል ይመስላል? አባቴ ነው ብሎ ማያክፍ ይመስላል? የወለደች እናት በዚህ ልክ ምናምን ነገር ሰው ጎድቷት ሲሄድ ማያዝንላት ሰው እንጃ። እኔ ከሰውነት ተርታ የወጣ ነው የሚመስለኝ። በጣም ቅስም የሚሰበር ነገር እኮ ነው። ሩታ እንድች ብለሽ እንዳታስብ፣ የምር እንድች ብለሽ እንዳታስብ። ይሄን ያህል ረግጦ ትዳሩን ረግጦ የሚሄድ ከሆነ ምንም የሚቀርብሽ ነገር የለም ማለት ካንቺ የሆነ ኃጢአት የለም። እንጃ እኔ ሁላችሁም በዚህ ሰዓት ለሩታ ድጋፋችሁን እንድታሳዩ ይፈልጋሉ። ቆይ ማንን ነው የምትጎዳው? በዚህ አካሄደ ማለት ነው። በዚህ የጅል ውሳኔ ማንን ነው የምትጎዳ የሚመስል? ይህን ቪዲዮ እስቲ ከቻላችሁ ሼር እና ነገር እያደረጋችሁ ለአብረሽ እንዲደርስ አድርጉ። ማለት ሴት ልጅ በባሏ ትከበራለች እንዴ? ሴት ልጅ እንዴት ነው እንደዚህ እንዳታረጉ ምናምን ብላ የእሱን ክብር ሁላ ልትልለት የምትችለው? እሱ እንደዚህ ሆኗል፣ ተሰርቶበታል፣ አደንዝዘውታል፣ ምን ብለውታል እየተባለ ባለበት ሰዓት ልጁ ደንዝዞም ይሁን አፍዝዘውትም ይሁን ምንም አድርገው ልንገር፣ እውነቱን ለመናገር ምንም አፍዝዘውም አደንዝዘውም አይደለም። ለምን እዚህ ጋር ተጨማሪ ውሸቶችን መደራረብ አስፈለገ? የደነዘዘ ሰው እንዳብረሽ ነው የሚሆነው? ሆን ብሎ ራሱን አደንዝዞ ብትለሽ ያው ደንዝዞ ነው እንላለን። ግን እንዴት ሩም ውስጥ ከነ ሄርሜላ ጋር እንደዛ ሲሆን እንደነበር እያየን ነበር እና ዛሬም በለቀኩት ቪዲዮ እና ነገር እንደዛ አይተናል። እና ያንን አደንዝዘው ነው ልትል ነው? ማን ያደነዝዘው? በቦታው ሲጀመር እኮ ስንት ሰው ነበር። ይሄ ከፈዘዘም የራሱ ጉዳይ ከደነዘዘም የራሱ ጉዳይ ልትያ አይገባም። ገብቶሻል? ቤተሰቦች እንዴት ናችሁ? አለን እግዚአብሔር። እንግዲህ እዩ ሰላም ብሎ እስከሚገባ ድረስ እኔም ለእናንተ ሰላምታዬን ላድረስ። እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ጠዋት አካባቢ ቀን ተገናኝተናል። አሁን ደግሞ ድጋሚ እየተገናኘን ነው። ውላችሁ ቆንጆ እንደነበር ተስፋ አደርጋለሁ። ለማንኛውም ግን እኔን ለማታውቁኝ ሰዎች ትንሽ የትውውቅ ሰዓት እንዲኖረንና ሰብስክራይብ የማድረግ ጥሪ ላደርስላችሁ እወዳለሁ። እኔ ቡሱ ነኝ። ይህ ደግሞ እንደ ተመልካች ቻናል ነው። በዚህ ቻናል እንደ ተመልካች ያለንን አስተያየት ማንም ላይ ሳንፈርድ በነፃነት የምንሰጥበት ቻናል ነው እና አዳዲስ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። እንዲሁም ደግሞ ነባሮችም አዲሶችም ምናምን ነገር ይህን ቪዲዮ ላይክ እያደረጋችሁ እንድትጀምሩ ከታላቅ አክብሮት ጋር ጠይቃቸዋለሁ። ሶስቲዎቻችሁ በጣም አመሰግናቸዋለሁ። ሰብስክራይብ ያደረጋችሁ ሰዎች እንቀጥላለን። እንግዲህ ለ5,000 ለ10,000 እያለ ጌታ እስከፈቀደ ድረስ እስከ ወዲያኛው እንሄዳለን ማለት ነው። በጣም በዚህ አጋጣሚ እውነት ከልብ አመሰግናቸዋለሁ። ቪዲዮችን ስለምታዩ፣ ላይክ ስለምታደርጉ፣ ስለምታበረታቱኝ፣ ኮመንት ስለምጽፉ ብቻ ስለ ሁሉም ነገር በጣም አመሰግናለሁ እና ወሬ ሳላብዛባችሁ ቀጥታ ወደ ዛሬ ቪዲዮ እንግባ። በተለይ ደግሞ አብርሃም እንድትሰጣት እፈልጋለሁ ብሎ የሰጠኝ አንድ ወረቀት አለና ይሄንንም ወረቀት ለሩታ እሰጣታለሁ። ውስጡ ላይ ምን እንዳለ ምናምን ራሷ አንብባ ራሷ ተረድታ ምንም ነገር ይሁን ለምን ሲጀመር ለምን አንተን ላከ? ለምን በግልጽ ራሱ ሄዶ አይጠይቅም? ወንድ አይደለም? ሚስቱ አይደለችም እሷ? እሱስ ቢሆን ባሉ አይደለም? ለምን ሌላ አማላጅ መላክ ለምን አስፈለገ? ይሄ እኮ አለመፈለግን ነው የሚያሳየው። በትክክል አለመፈለግን ነው የሚያሳየው። ቢፈልግ ኖሮ ዋጋ ከፍሎ እየተናቀም እየተሰደበም እየተገፋም ቢሆን ሄዶ ራሱ መንገር ያለበትን ነገር ይነግራል እንጂ እንደዚህ ዙሪያ ደብዳቤ የሚባለው ነገር አልቀረም። ቆይ አሁን በዚህ ዘመን ሰው ደብዳቤ ይላላከን እንዴ? ያ ማለት እሷና አብርሽ ያለውን ክፍተት መዝጋት እንዳለባቸው፣ እሷ ደግሞ ብዙ ነገሮችን ክፍተት እየፈጠረች እንደነበረ ከባሏ ጋር በመራቋ ከባሏ በተወሰነ መልኩ በጣም ደጋገምኩ ይሄን ነገር። እዩ ምንድን ነው ማለት ከሩታ ጋር ያለ ችግር ምንድን ነው? እሷ ናት ብዙ ጊዜ ክፍተት የፈጠረችው፣ እሷ ናት ክፍተት የፈጠረችው። በጣም ደጋገምኩ እንዴ። ትክክል የሆነ ነገር እኮ በደጋገም ችግር የለው። ሰው ላይ እንደዚህ ስህተት ስደጋገም፣ ውሸት ሲደጋገም እውነት ይመስላል የሚባል ነገር አለ አይደል? እና አሁን እውነት እንደሆነ ሰው እንዲቀበል እያደረክ ነው። የሩታን ጥፋተኝነት እያስመሰልክ በመደጋገም ውሸትን ወደ እውነት ለመቀየር የሞከርክ ነው። አለን ይመስገን ቤቢ ደህና ነው። ደህና ነው። እያደገ ነው። ጥሩ ላይ ነው። አሪፍ ሆነ። አንድ ወር እኮ ሞላው አይደል? አዎ አለፈው እንዴ ተስማም። አንድ ወር ሞላው እኮ ብያችሁ ነበር። ይሄ ልጅ ካስታወሳችሁ ብያችሁ ነበር። ይሄ ልጅ እያየን አንደኛ ዓመቱን ያከብራል ብያለሁ። አንድ ወር
በስማ እንዴ ትላንት እኮ ነው በቃ አሁን ምጥይዛቱ ምናምን ብዬ ቪዲዮ የሰራሁት። ብቻ ጊዜው ይሮጣል ወገን፣ በጣም ጊዜው ይሮጣል። ማን ስለማይቀመጭ ሲን ፈንክና ታሉንም አትሉም። ግን ደግሞ ወደ መጀመሪያው ለመመለስ የእናንተ ጥንካሬ ያስፈልጋል። ዲፕሬሽን አለ፣ ራስ ቤት ብዙ ነገር አለ፣ ህመም አለ፣ የወገብ ህመም አለ ብዙ። ግን ደግሞ ይሄንን ነገር ሁሉ በስማ እኔ አሁን ሩታ ስትነግር በቃ እናንተን የሆነ ነገር ልጠይቃሰኝ። እስቲ ምናልባት እዚህ ብዙ የወለዳችሁ ሰዎች ልትኖሩ ስለምትችሉ አንድ ጥያቄ ልጠይቃችሁ። አራስ ቤት ከፍተኛ ማለት ማትረሱት ቀን በጣም የደበራችሁንና የተደሰታችሁት ያው ልጃችሁን ስትወልዱ የተደሰታችሁ ልን ነበር፣ ግን የተደሰታችሁት ያው ልጃችሁን ስትወልዱ ነው። ግን ማትረሱት በቃ ገጠመኝም ይሁን ድብርትም ይሁን እስቲ አራስ ቤት ያሳለፋችሁትን ከባድ ቻሌንጅ እስቲ ኮመንት ላይ ጻፉ። ሂጄ እውነትም አልጠየኩትም። በርግጥ ግን ደግሞ ያው ሀል አይደለ እሱ ዳይሬክት እኔን እንደማይጠይቀኝ ሁሉ እኔም በጓደኞቹ በኩል ያለውን ነገር ለማወቅ ችያለሁኝ። አሁን ደህና ነው ተብያለሁ። አቤት መልስ ምት። ታስታውሱ እንደሆነ ሩታ እርጉዝ እያለች አብርሽ የሚያደርገውን ነገር ሁሉ እስቲል አሁን ራሱ የዛኔ እርጉዝ እያለች ብቻ ሳይሆን የሚያደርገውን ነገር እንደዚህ በጓደኞቹ ምናምን ነገር እየዞረ ነው እንትን የሚለው እና ተመሳሳይ ነገር ሩታ ተደገመች። አሁን ማለት እሱ የሚሆነውን እኮ በቃ ማድረግ ማንንም አያቅተው። ሰው ኬርለስ ሆኖ እንትን የሚል ከሆነ ያው በኬርለስነት መመለስ ነው። ያ ሰው የሚያደርገውን ነገር ከስህተቱ እንዲማር ያ ሰው የሚያደርገውን ነገር ደግሞ ራሱን ነገር ማድረግ ነው። ግን በዚህ አጋጣሚ እያበረታታው አይደለም ማለት ሄዳ አለመጠየቋ ምናምን ነገር እያበረታታው ሳይሆን በፊት አብርሽ የሚያደርጋቸው ነገሮች ትዝ ስላሉኝና መልስ ምት ሩታ መስጠቷ ስለገረመኝ ነው እንጂ አሁን ሄዳ አለመጠየቋን በመሀላቸው ጋፕ መፈጠሩን ምናምን እያበረታታው አይደለም። በዚህ አጋጣሚ አሁን ደግሞ ቢያንስ ቤቢሾም በሰላም ተገላግለሻል፣ ቤቢሾም እያደገ ነው፣ አንቺ መንቀሳቀስ እየጀመርሽ ነው ምናምን። ስለዚህ ሁለቱ ካጠገቡ ያሉትንም ሰዎች ቢሆን ሌላም በፈለግሽው አይነት ሁኔታ መክሰስም ትችያለሽ፣ እንደፈለግሽ ማድረግ ትችያለሽ። እና ይህንን ነገር በዚህ አጋጣሚ የነገረሽ ሰው ወይ ደግሞ አሁን ሁለቱ አሁን የጉዞን ፕሮሰስ ለአብርሽና ለሄርሜላ ምናምን ነገር እንትን እያሉ እያመቻቹ ያሉት እነማን ናቸው ብላችሁ ታስባላችሁ? በእርግጥ ግልጽ ጥያቄ ነው፣ ግን ምናልባት ካላወቃችሁ ብዬ ልጠይቃችሁ ብዬ ነው። እስቲ ኮመንት ላይ ጻፉ። በሚሄድበት አካባቢ ብቻ አብሮኝ ከጎኔ እንዲሆን ብቻ፣ ከዛ ውጭ ያሉትን መንገዶች እኔ ራሴ ጨርሳችኋለሁ ብዬ ማድረግ የምችልበትም በፊትም አቅም ነበረኝ። ግን ይህንን ነገር ማድረግን አልፈልግም። እውነት ለምን እኔ ህሊና አይፈቅድልኝም። ህሊናሽ መፍቀድ አለመፍቀድ አይደለም። ገብቶሻል? እዚህ ጋር አሁን ማለት እዚህ ጋር በግድ ታሳስር ማለትም አይደለም። ማለት አሁን እነሱ በመታሰራቸው ምናምን ብዙ የምትጠቀመው ነገር የለም ለበቀል ካልሆነ በስተቀር። እና አንድ በጣም በቃ ከሩታ ሞደላት ነገር ይሄ ነው። ምንም በቃ የማትጠቀምበት ነገር ከሆነ ሰውን ለመጉዳት አትሞክርም። ይሄ ደግሞ ሰውን መጉዳትም አይደለም፣ ተገቢ ቅጣት ነው። አሁን ለምሳሌ እና አብርሽንም እነዛን ሁለቱን ጓደኞቹ ምናምን ነገር ብታሳስር ቅጣት ነው እንጂ እንትን አይደለም። የሆነ በቀል ምናምን ነገር ልንለው አንችልም። ቢቀጡ ይገባቸዋል ባይነን። ግን በቃ ምንም እንደማትጠቀም ስለተረዳች ነው። በጣም የበሰለ ጭንቅላት ስላላት ነው። በአንቺ በቁጥጥርሽ ውስጥ እሱን ማስገባት የማትችይ ከሆነ በጣም ለአንቺም ከባድ ነው፣ ለሱም ከባድ ነው፣ ብዙ ነገር ከባድ ነው የሚሆነው። ግን ከይቅርታ ጋር ማለት ነው ይህንን ነገር እኮ ማድረግ ያለበት እሱ ነበር፣ እኔ አይደለሁም። እኔ እኮ ሴት ነኝ። እውነት አያችሁ፣ እዚህ ጋር ያልተረዳነው ነገር አለ። ሩታ ላይ በጣም ለመፍረድና እንትን ለማድረግ መስቸኩሉ ሰዎች ትዳርን የት ሀገር ነው ሚስት ስጠብቅና እንትን ሲባል የነበረው? በእርግጥ ባሏን ሌላ ቦታ እንዳይሄድ በሆኑ ነገሮች ኮንትሮል ማድረግ ትችላለች። ግን ሙሉ ትዳር ላይ አለቅነቱ ያላት እሱ አይደለችም። እንደ ባል እንደ ወንድ እሱ ነው ብዙ ነገሮችን ኮንትሮል ማድረግ የሚችለው። ከውጭ የሚመጣውንም ግፊት ከውስጥ ያለውንም ነገር በደንብ ኮንትሮል እያደረገ መምራት ያለበት እንደ ወንድ እሱ ነው እንጂ አሁን ምንድን ነው ማለት ይህን ያህል ሰው ልፍስፍስ የሆነበት ምክንያት ምንድን ነው? እሷ ተምረው አብርሽ እጁን ይዛውናን ነገር እየገረፈችው እየተቆጣችው ምናምን ነገር ትዳሯን ቀጥለጥ አድርጋ ማለት አያቅታትም እኮ እሱም ቢሆን አያቅታትም እኮ። ሩታ ግን እንደዛ የሚያደርገው ወንድ ነው እንደ ወንድነቱ እንጂ ሴት አይደለችም። ይሄ ትዳር ላይ የሚመጣውን ተጽዕኖ ለማስቀረት ምናምን ነገር የሚማማተው ወንድ ነው እንጂ ከሴት እንደዛ መጠበቃችሁ በራሱ ያሳፍራል። ትዳሩንም ማስከበር የሚችለው ወንዱ እንጂ ሴቷ አይደለችም። እኔ ሴቶኛ እንደ ወንድ እሱን ስራ መወጣት አለብኝ፣ እኔ እሱን ቦታ መተካት አለብኝ። ያንንም መጋፋት አልፈልግም። ምክንያቱም ቦታ አይደለም፣ ያ የእሱ ስራ ነው። በሱ ስራ ገብቼ እኔ እንደዚህ አድርጉ ብዬ ማድረግ አልችልም። ምክንያቱም እንደ ሴት
አያችሁ በቃ ሀበሻዊ ሚስት ማለት በቃ ይቺ ናት። የምር ሀበሻ ሚስት እንዲህ ናት። የራሷን ተግባርና ግዴቷ ምናምን ነገር መታወቅ፣ ከዛም ደግሞ በቃ ቤተሰቧን እንደ ሴትነቷ ሴት ልጅ መምራት በምትችለው ያክል መምራት በቃ ትክክለኛ እንትን እንዲህ ነው። ግን በዚህ አጋጣሚ አንድ ጥያቄ ልጠይቃችሁ። ትዳር ውስጥ የወንድ ትልቁ ድርሻ ምንድን ነው ብላችሁ ታስባላችሁ? የሴቷስ ትልቁ ድርሻ ምንድን ነው? እስቲ እንደናተ በቃ የሴት ትልቁ በቃ መቅረት የሌለበት ብላችሁ የምታስቡት ከወንድም ደግሞ መቅረት የሌለበት ትዳር ውስጥ መካተት አለበት ግዴታቸው ነው የምትሉትን ነገር እስቲ ኮመንት ላይ ጻፉ። ግልጹ ልንገርሽ፣ ግልጹ ምናገሽ ነገር ቢኖር አንቺ ሰለቸሽም አልሰለቸሽም ምንም ይሁን አንቺ በዚህ ሰዓት እሱ እንደዚህ ሆኗል፣ ተሰርቶበታል፣ አደንዝዘውታል፣ ምን ብለውታል እየተባለ ባለበት ሰዓት ልጁ ደንዝዞ የሚሆን ተው፣ ምንም አልደነዘዘም። ሆን ብሎ ነው በቃ ማለት ከጊዜ ወደ ጊዜ የአብርሽ ወንድነት እያጠራጠረኝ ነው። እንደዚህ እየተሸረሸረ ስለመጣ እንጂ ምንም የመደንዘዝ ያለ መደንዘዝ ጉዳይ አይደለም። መደንዘዝ እኮ እንደዚህ አንተ እንደምጠራው ቀላል ነገር አይደለም። መደንዘዝ ሌላ ነገር ውስጥ የሚከት ነገር ነው። ይሄ ግን ሰው እንደዚህ ሆን ብሎ አይኑን ገልጦ የሆነ ነገር ላይ ለመግባት እንደዚህ እየተጣደፈ ሲሄድ መደንዘዝ ብለህ እንትን ባትሸፋፍነው ጥሩ ነው። ዘውትም ይሁን ምንም አድርገውት ይሁን አብርሽን አንቺ ደግሞ ይሄን ነገር እንደዚህ እየተባለ እንደገና ደግሞ አሰርተውበታል እንደዚህ አድርገውበታል እየተባለም ይሄን ነገር እየሰማሽ በሰዓት በምን ይሉታል ነገር ታዲያ አሰርተውበታል ምናምን ብላችሁ የምታስቡ ከሆነ ማለት ነው ለምን ወደምታምኑበት የሆነ በቃ ቤተ እምነት ሄዳችሁ ኦርቶዶክስ ከሆናችሁ ጸበል ሌላ ሃይማኖትም ካላችሁ እና ነገር እንደዛ በቤተ ክርስቲያን ወይ ደግሞ በቤትኛውም ብቻ በቤተ እምነት ሊፈታ የሚችል ነገር እኮ ነው። ጸበሉ ሰዱት በቃ አሰርተውበታል ብለህ የምታምን ከሆነ ለምን ታዲያ እንደዛ ሲጃጃልና እንትን ሲል አብረህ ቆመህ ታጨበጭባለህ? መቼስ እዚህ ያላችሁ ሁላችሁም በፈጣሪ የምታምኑ ሰዎች ናችሁ ብዬ አስባለሁ። ትዳርን ደግሞ መስመር የሚያስይዘው ፈጣሪ ነው። አሁን ከፈጣሪ በታች ነው ሰው እንትን ሊለው የሚባረከውን ፈጣሪ ነው። የመጀመሪያ እርምጃችሁን ለምን ወደ ቤተ እምነት አላረጋችሁ? ወደምታመልኩት አምላክ ለምን የመጀመሪያ እርምጃችሁን አላረጋችሁ? ለምን ከሰው መፍትሄ ለመፈለግ ትማማታላችሁ? እንደዛ ብለህ የምታምን ከሆነ ማለት ነው በፍጹም ማያስኬድ ነገር እኮ ነው። በጣም ማያስኬድ ነገር። እንዲሁም ሲመስለኝ ምናልባት የደነዘዝከው አንተ ልትሆን ትችላለህ። እኔ እንዳላይ ከፈለግሽ እስቲ ቆይ ደብዳቤው የምን ይመስላችኋል? በእርግጥ አያነቡትም ብዬ አስባለሁ። አሁን እስቲ ቪዲዮን እንቀጥላለን ግን ማለት ነው ደብዳቤው የምን ይመስላችኋል? አብርሽ በዚህ ሰዓት ለሩታ ምን አይነት ደብዳቤ ሊልክ ይችላል? እስቲ እኔ የኔን ግምት እስቲ ቆይ የእሷን የፊት እንትን ሪያክሽን ካየው በኋላ የኔን ግምት እሰጣለሁ። እስቲ እናንተም ደግሞ የእሷን የፊት ሪያክሽን ካያችሁ በኋላ ምን አይነት ደብዳቤ ልኮ ሊሆን እንደሚችል ኮመንት ላይ ትጽፉልኛላችሁ። በጣም ደስ የሚል ነገር ነው። ደስ የሚል ነገር ነው። ኮይን ነበረ እኮ መጀመሪያም እያልኩሽ ነበረ ነገሮችን ችላ አትበይ ምናምን ስልሽ ነበረ እኮ ለዚህ ነው ኖርማል ነው ማለት። እስቲ አሁን እኔ ሁለት ነገር ነው የጠረጠርኩት። ሁለት ነገር ነው አብርሽ ለሩታ ደብዳቤ ጽፎ ሊልክላት የሚችለው። አንደኛው ምናልባት ሊከሳት አስበውም ሊሆን ይችላል። ልጄን ወስዳለሁ ምናምን ነገር ብሎ ደብዳቤ እንደሚከሳት ዛቻ እየጻፈላትም ሊሆን ይችላል። አንደኛው የጠረጠርኩት ነገር እሱ ነው። ሁለተኛ ደግሞ እሱ ካልሆነ ከሁለተኛው በፊት ግን ክሱ ሲጀመር ያው ማይሰራ የከሸፈ እንትን ነው። አሁን እንደዛ ጽፎ ቢሆን ራሱ የከሸፈ በቃ ክስ ነው። ካሁኑ እንትን እኛ መንገድ እንችላለን። ሁለተኛው ደግሞ የጠረጠርኩት ምናልባት ሌላ አይነት ዛቻ ሊሆን ይችላል። ወደ እኔ ቶሎ ማትመለሺ ከሆነ ከሄርሜላ ጋር ልጠፋና ሀገር ለቅቄ ልወጣ ነው ብሎ ሊያስፈራራትም እየሞከረ ሊሆን ይችላል። ይሄ የኔ ጠረጠር ነው። እስቲ እናንተም ደግሞ የእናንተን ግምት ኮመንት ላይ ጻፉ። አትሊስት ልጄን እንኳን እንዳይ ትፍቀድልኝ ብሎ ትላንትና ምናምን ላካችሁ አይደል? አንተንም ቢኒንም ግን እሺ ብዬ ስፈቅድ ደግሞ ጭራሽ ልጁንም ሳይ ወደ ሌላ ሀገር ልሄድ ነው። ያው አላልኳችሁ የኔ ግምት ይሄን እኮ ነው። ወደ ሌላ ሀገር ሊሄድ እንደሆነ ዛቻ ሊሆን ይችላል ብዬ ነበር። ቆይ ማንን ነው የምትጎዳው? በዚህ አካሄደ ማለት ነው። በዚህ የጅል ውሳኔ ማንን ነው የምትጎዳ የሚመስልህ? ይህን ቪዲዮ እስቲ ከቻላችሁ ሼር እና ነገር እያደረጋችሁ ለአብረሽ እንዲደርስ አድርጉ። አንተ ወደ ሌላ ሀገር ሄድክ አልሄድክ፣ እውነት ለመናገር አሁን ወደ ጥቅምና ወደ በቃ ማን አሸነፈ ማን ተሸነፈ ወደሚለው ከመጣ ሩታ እኮ ማለት ነው ልጅ የመሰለ ነገር አግኝታለች።
የእግዚአብሔርን ስጦታ አግኝታለች። አሁን ሌላ ሀገር ልሄድ ነው ብሎ ማስፈራራት ምንም እኮ የሚፈጥረው ተአምር የለም። ይሄን ስል ደግሞ የአብርሽ ከሩታ ጋር አለመሆን በቃ ሁሌም ጥሩ ጎን ብቻ ነው ያለው እያልኩ አይደለም። ምንም ቢሆን አባት ነው፣ ከጎን ያስፈልጋታል ብቻ ሳይሆን በጣም ያስፈልጋታል። ይሄን እናምናለን። ግን እሱ ደግሞ እንደዚህ አይነት የጅል ውሳኔ እስካመጣ ድረስ ምንም ሩታ የምትጨነቅበት ምክንያት አያስፈልግም። የኔ እና እሱ ነገር ሳያበቃ ነው እንደሚሄደው። እኔ እዚህ ታስሬ መቀመጥ አለብኝ? እሱ ወጥቶ እንደፈለገ መሆን ይችላል። የኔ ህይወት መመሰቃቀል አለበት? ይሄ ነገር እኮ መጀመሪያም ነግሬሻለሁ እኮ። ቆይ ሩታ እንድች ብለሽ እንዳታስብ፣ የምር እንድች ብለሽ እንዳታስብ። ይሄን ያህል ትዳሩን ረግጦ የሚሄድ ከሆነ ምንም ይቀርብሽ ነገር የለም ማለት ከአንቺ የሆነ ኃጢአት የለም። አንቺ የሰራሽው እዚህ ጋር ምንም በደል አይኖርም። ምክንያቱም እሱ ነው ትዳሩን ልጁን ረግጦ የሚሄደው። አንቺ ያጠፋሽው ደግሞ አንቺ የበደልሽ ምናምን ነገር የለም። በዚህ ነገር የሆነ ተጠያቂነት ስሜት ውስጥ እንዳትገቢ። እንደዚህ ነው ብዬ አንቺንም ልወቅስሽ አልፈልግም። ታዲያ ለምን መጀመሪያ ባለፈው መጥቼ ስናገርሽ ብዙ ነገር ሳደርግ ነበር። ይሄን አስቤ ነው ሩታ። አንድ ነገር ልንገርህ፣ በአንድ ጊዜ ይሄ ፕሮሰስ አልቆለት አይደለም የሚሄደው ነው አይደለም። አልጋ ባልጋ ይሆነ አያችሁ። አሁን ልክ ናት። አሁን በአንድ ጊዜ አይደለም ይሄ ፕሮሰስ ያለቀው፣ ረጅም ጊዜ አብርሽ እንደዛ እየለመነ ሲመላለስ የነበረበትንም ሰዓት ያውቃል ማለት ነው። ከሀገር ሊወጣ እንደሆነ ጥሏት ሊጠፋ እንደሆነ እያወቀ እያስመሰለ ነው የቆየው። ሰው በዚህ ልክ እንዴት አስመሳይ ይሆናል? በዚህ ልክ ይሄ አጭበርባሪነትም ጭምር ነው። ይሄ አስመሳይነትም እንትን አይደለም እንዴ? ምን ልትጠቀም? ቆይ አሁን እሷ ተጎድታ ምናምን ነገር ምን ልትጠቀም ነው? አሁን እንደዛ ስታስመስል የቆየኸው? ባታስመስልም እኮ በቃ ኦልሬዲ እያበቃ የነበረ ነገር ነው የእናንተ ጉዳይ። በዛ መሀል 10 እየመጣ ልጁንም ምናምን ነገር ስትመረቅ ምናምን 1 ወር ነው አሁን ልጁ ከተወለደ እና ፕሮሰስ ደግሞ ብዙን ጊዜ ከ3 እስከ 4 ወር ምናምን ነገር ይፈጃል ከሀገር ለመውጣት፣ በተለይ ትላልቅ ሀገራት ምናምን ነገር ሲሆኑ። ይሄን ሁሉ ጊዜ ከሀገር እንደምትወጣ እያሰብክ እና እያወቅ ለምን ማስመሰሉን መረጥክ? ፈጣሪስ ይቅር ይልሃል አሁን በዚህ ስራ? እኔ እንጃ። እኔ ይሄ በደል ይሄ ግፍ እግር በእግር ተከትሎ የሆነ ሰዓት ላይ አብርሽን ጉድ እንዳያደርገው ነው የምፈራው። በጣም ሊያዋርድ የሚችል አይነት ግፍ ነው እየሰራ ያለው። ፕሮሰሱን ከጨረሰ ሂደቱ ላይ ማስመሰሉ ለምን አስፈለገ? ማለት ፕሮሰሱን ጀምሮት ነው እኔ ጋር እየመጣ ልውጣ ልውረድ ምናምን የሚል የነበረው የውሸት። ለምን ማስመሰሉ አስፈለገ በዚህ ልክ? የምር በጣም ነው የተጫወተባት አብርሽ ሩታ ላይ በጣም ነው የተጫወተባት። እንዴ አንተ ቢያንስ ሩታን ባታከበርና ማንንም ባትፈራ ፈጣሪን አትፈራ እንዴ? ይሄን ሁሉ ነገር እኮ ስታረግ ምናልባት አንዳንድ ጓደኞች ላያውቁ ይችላሉ፣ የሚያውቁም ይኖራሉ፣ ማያውቁም ይኖራሉ። ግን ይሄን ሁሉ ስታረግ ማንንም በቃ ምንም ሰውንም ባታፍር ምንም ባታረግ ፈጣሪን እንዴት አትፈራ? ይሄን የሚመለከትህን ህዝብ ምናምን ነገር አታክብር፣ ችግር የለውም። አስበው አሁን 400,000 ተከታይ ያለው ሰው ነው አብርሽ። ከዚህ ተግባሩ ሰው ምን ይማራል? እኔ እሺ ልበለውም እምቢ ልበለውም ይህንን ነገር ገና ሳይሰማው ነው ፕሮሰሱን የጀመረው እኮ አይደል? ስለዚህ ለምንድን ነው የሚያስፈልገው አሁንስ ማስመሰል? ችግር የለውም ይሂድ። ግን ችግር የለውም የትም ይሂድ። የምር እኔ ሩታ በጣም አንጀቴን እየበላችሁ ነው። አንዲት ሴት እንደዚህ የተጎዳች እያየ ዝም ብሎ የሚያልፍ ሰው ነው ብዬ አላስብም። የምር እንደዚህ የወለደች እናት በዚህ ልክ ምናምን ነገር ሰው ጎድቷት ሲሄድ ማያዝንላት ሰው እንጃ። እኔ ከሰውነት ተርታ የወጣ ነው የሚመስለኝ። እና ሩታ አይዞሽ፣ በሚያስፈልግሽ ሁሉ ፈጣሪ ከጎንሽ ይሁን። እና ደግሞ አንዳንድ ነገሮችን ብቻ ሳይሆን ሁሉንም ነገር ለበጎ ያርግልሽ። ይህን ነው እኛ ማለት የምንችለው። ልጁን አይፈልገውም፣ ይፈልገዋል አይደል? ልጁ እንዴት ነው አይፈልገውም? ለልጁ አባት ለመሆን ይሞክር። አትሊስት በትንሹም ቢሆን አራያ ለመሆን ይሞክር። እንዴት ነው ግን አራያ መሆን የሚቻለው? እንደዚህ እየተሆነ ምንም አራያ ይሆን ምንም ነው አራያ ማይሆን። አስቡት አሁን ይሄን ውሳኔ ልጁ አድርጎ ይሄን ቪዲዮ ማየቱ አይቀርም መቼስ። እና ይሄን ቪዲዮ ሳይ ልጁ ራሱ ምን ይሰማዋል? እኔ እንጃ። እኔ የዛን ሰዓት ልጁን አያድርገኝ፣ የምር ልጁን አያድርገኝ። ልጁ አድርጎ ይሄን ቪዲዮ በሚመለከት ሰዓት ኦኬ አባቴ እንደዚህ ነው ለካ ጥሎኝ ሊሄድ ያሰበው፣ ከእናቴ ጋር አብሮን ጥሎኝ ሊሄድ ያሰበው እንደዚህ ነው ብሎ ማለቱ አይቀርም። አንዳንድ ውሳኔዎችን እኮ ማለት ነው ሰው ሲወስን የዛሬ 10 ምናምን 20 ምናምን ዓመት ጭምር እያሰበ ነው መወሰን ያለበት። በተለይ እንደዚህ አይነት ትላልቅ ውሳኔዎች ከትዳር ጋር በተያያዘ ምናምን ነገር የሚወሰኑ ውሳኔዎች
አሁን ላይ ያለው ሁኔታ ታይቶ ብቻ አይደለም የሚወሰነው። የዛሬ 10 ምናምን ዓመት 20 ምናምን ዓመት ያለውም ተጽዕኖ ታይቶ ነው የሚወሰነው። የዛሬ 20 ምናምን ዓመት አንተ ተመልሰ አሁን ለምሳሌ አያርገውና ብትወጣና ተመልሰ ከብዙ ዓመት በኋላ ብትመለስ ልጅ የሚቀበል ይመስላል? አባቴ ነው ብሎ የሚያክፍ ይመስላል? ከዚህ በላይ ግን መጎዳት የለብኝም። ይሄንን መልሰህ ስጠው ለራሱ ምናልባት አመሰግናለሁ ብለሃለሽ በል ደና ምን እናደርግልኛል ሩታ? እንጃ እኔ አሁን ምንም ማለት አልችልም። በዚህ ሰዓት ሁላችንም ለሩታ ድምፅ መሆን ያለብን ሰዓት ነው አሁን ይሄኛው ሰዓት። እስቲ ሁላችሁም ኮሜንት ላይ ቪዲዮን እስከዚህ ድረስ ያያችሁ ሰዎች አይዞሽ ሩታ ከጎንሽ ነን፣ ፈጣሪ ከጎንሽ ይሁን እያላችሁ ጻፉ። በጣም ቅስም የሚሰበር ነገር እኮ ነው። እንጃ እኔ ሁላችሁም በዚህ ሰዓት ለሩታ ድጋፋችሁ እንድታሳዩ ይፈልጋሉ። እኔም እንግዲህ በቪዲዮ እንትን ብያለሁ። እስቲ እናንተም ኮሜንት ላይ አይዞሽ ሩታ ከጎንሽ ነን፣ ፈጣሪ ከጎንሽ ይሁን፣ በርቺ፣ ጠንክሪ ምናምን ነገር እያላችሁ ጻፉ። የዛሬው ቪዲዮ ይሄን ይመስል ነበር። እዚህ ድረስ ስላያችሁ ደግሞ ከልብ አመሰግናለሁ። ቪዲዮ ደግሞ ከተመቻችሁና እኔ የምሰጣቸው አስተያየቶች ከተመቻችሁ ላይክ በማድረግ ቪዲዮ እንድትቋጩ በትህትና ጠይቃለሁ። እና ደግሞ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ታደርጉና ቶሎ ቶሎ የኔ ቪዲዮ እንዲደርሳችሁ የደውል ምልክቷን በመጫን ቶሎ ቶሎ አንድ ላይ መገናኘት እንችላለን። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።